አሰላለፍም ዳይናሚክሊ ይቀይረዋል። በሁለት የአማራን ትግል የኃይል አሰላለፍ በተመለከተ የፋኖ አንድነትን ፈተና ይገጥመዋል ብለን ከወራት በፊት ቀድመን የተናገርነው ኦህዴድ ጨፌ ኦሮሚያ ላይ በወሰነው ውሳኔ መሰረት ትልቁ ሁለቱንም ኃይል የሚመታበት የወልቃይትና የራያን ጉዳይ ነው። የነዚህ የኮንቴስትድ ኤሪያ ተብሎ የተለዩ ጉዳዮች ጋዛ ሰርጥና ካሽሚር አድርጎ የፖለቲካ መጫወቻ ያደረገው 4 ኪሎ ይሄንን በዚሁ መሰረት በትግራይ በኩል ያለውን ኃይል ለመከፋፈልም ይጠቀምበታል፣ ለአማራውም ያለውን ኃይል ለመከፋፈል ይጠቀምበታል። ተመልከቱ። በትግራይ በኩል ያሉ ኃይሎች ግማሾቹ ወልቃይትን የምናስመልሰው እኛ ጋር የምናደርገው አብይ ጋር በመሰለፍ ነው ብለው ሂደው ተሰልፈዋል። በአማራ በኩልም ወልቃይትን ለማስመለስ አብይ ጋር መሰለፍ ያዋጣል ያለ አካል ተሰልፏል። የአብይ አህመድ አገዛዝ ወይም ኦህዴድ ሁለቱንም ቁማር እየበላቸው እየተጫወተባቸው ነው የሚገኝ። ስለዚህ ትግራይ ላይ መከፋፈል የተፈጠረው ከአማራ ጋር አላያንስ መፍጠር የለብንም፣ ከኤርትራ ጋር አላያንስ መፍጠር የለብንም ወይም መግባባት የለብንም፣ አብይ ጋር እንሁን የሚለው ኃይል ወልቃይትን አስመልሳለሁ የሚል መከራከሪያ ነው ይዞ የሚቀርበው። እንዴት እንደሚጫወቱባቸው ተመልከቱ። የአማራ ህዝብ የህልውና ትግል በአካባቢያዊነት የታጠረ አይደለም። ከዚህ በፊት አንስተነዋል። የወልቃይት ጉዳይ በጂኦግራፊ ጎንደር፣ የራያ ጉዳይ በጂኦግራፊ ቤተ አማራ ወሎ ላይ፣ የደራ ጉዳይ በጂኦግራፊ ሸዋ ላይ፣ የመተከል የፓዊ ጉዳይ በጂኦግራፊ ጎጃም ላይ። በአማራነት እሳቤ ግን ሁሉም በተመሳሳይ ልኬት የሚታይ ካልሆነ በቀር ለመተከልና ለፓዊ ጎጃም የተለየ ተቆርቋሪ ጎጃም ያለ አማራ ሊያደርገው የሚችል ምንም አይነት ፖለቲካዊ ምክንያት የለም። የወልቃይትን ጉዳይ የጎንደር ብቻ ጉዳይ አደርገዋለሁ የሚል መንደራዊ እሳቤ ያለው ጥቂት ፖለቲከኛ ካልሆነ በቀር ከየትም ጫፍ ላለው አማራ የህልውናው የማንነቱ ጥያቄ ሆኖ የቀረበ የአማራ አንገቱ አንድ ነው በሚል ከተማ ማለት ይሄንን እውነት ነው ይዘህ የምትነሳው። የአማራ ህልውና ፒላር መሰረቶች የመነሻ ምክንያትም በ1983 አግባብ ባልሆነ መንገድ ተቀናንሶ ተኮርኩሞ በተሰራ ቢያንስ የጠቅላይ ግዛት ይዘቶችን እንኳን ባላከበረው ሁኔታ በሰሩት አማራ ማርጂናላይዝ የሚያደርግ የፌደራል አወቃቀር ውስጥ ክልል ብለው ከሰሩት ውጪ ያለው አማራ ኤክስፖዝ ይሆን የተጋለጠ ለአደጋ የተጋለጠ በመሆኑ እነ ፕሮፌሰር አስራት ወልደየስ አማራነትን የመደራጀት ምክንያት ሲያደርጉት የአማራ ክልል ብለው ከተሰራው ክልል ውጪ ያለው አማራ የህልውና አደጋ ውስጥ በመግባቱ ምክንያት የነበደኑ የናርባብ ጉጉ የነወተር እልቂትና አማራን እና ነፍሰ ጡሮች እናቶቻችንን ከነነፍስ ገደል የመክተት እርምጃ ያንን ተከትሎም ከክልሉ ውጪ ያለውን አማራ የምንታገልለት ሳይሆን የምንታገለው ነው የሚለው የብአዴን የፖለቲካ ፕሮግራም ከክልል ውጪ ያለውን አማራ ለከፋ አደጋና ለዘር መጥፋት ወንጀል የጋረጠ አደጋ ያመጣ በመሆኑ ነው የአማራ ህዝብ የህልውና ትግል የጀመረው። ይሄ በወልቃይት ሲሰራ የነበረውን ግፍ፣ በራያ ሲሰራ የነበረውን ግፍ ወተር አርባ ጉጉ ላይ የተሰራው ግፍ ጋር ልዩነት ኖሮት ያለው ተደርጎ የሚወሰድ አይደለም። በፓዊ የተሰራው ግፍ፣ በመተከል የተሰራው ግፍ፣ በደራ የተሰራው ግፍ ከዛ ጋር የሚታይ ነው። አሁን ደግሞ በአዲስ አበባ እየተሰራ ያለው ግፍ ውስን ከተጠሩ ቦታዎች ሁሉ የጉራ ፈርዳ ሞፈር ሰመት እየተባለ አማራው በግፍ እየተፈናቀለ የሚሰደድበት ነበር። በአጠቃላይ በመላ ሀገሪቱ ያለ አማራ ነኝ ብሎ ቀና ብሎ እንዳይሄድ ነፍጠኛና ጨቋኝ የሚል ስያሜ፣ መጤና ሰፋሪ የሚል ስያሜ ጀኖሳይድ ለመፈጸም አስቀድሞ ሲምቦላይዝ ማድረግ ካራክተራይዝ ማድረግ የዘር ማጥፋት ወንጀል ተሳታፊዎች የሚያደርጉት መንግስት በሚባለው አካል የሚደገፉ አካላት የሚያደርጉት እንቅስቃሴ በሙሉ በአማራው ላይ በግፍ ሲፈጸም ይቆይ። ይሄንን አጠቃላይ ሁኔታ የሚቀይር የገዘፈ የህልውና ትግል መደረግ አለበት ብሎ የተጀመረን ትግል በአንድም በሌላ መልኩ ተራርፎ አንድ አካባቢ ላይ ባለ የወረዳ ጥያቄ ለክቶ ለማስቀመጥ መሞከር በአማራ ህዝብ ላይ እየተፈጸመ ያለ ክህደት ተደርጎ የሚወሰድ ከአብይ አህመድ ጋር ተስማምቶ ፓዊና መተከልን ማስመለስ የሚቻል ቢሆን ይሄንን ለማስመለስ ሲባል ብቻ ከአብይ አህመድ ጋር ዝምድና እንፍጠር ማለት በአማራ ህዝብ ላይ ክህደት መፈጸም ነው። በተመሳሳይ ሁኔታ
ወልቃይትን ማስከበር አይቻልም እንጂ ማስከበር ቢቻል እንኳን ወልቃይትን ለማስከበር በሚል ከአብይ አህመድ ጋር ስምምነትና ውል ውስጥ መግባት በአማራ ህዝብ ላይ ክህደት መፈጸም፣ ራያን አተርፋለሁ ብሎ ራያን ለማትረፍ ከአብይ አህመድ ጋር ዝምድና እንፈጽም ማለት በፓዊ ጉዳይ አገባኝም ወልቃይትም የኔ ጉዳይ አይደለም ብሎ ክህደት እንደመፈጸም። የአማራ ህዝብ ጥያቄ አንድ ኮርነር ላይ ብቻ የታጠረ አይደለም። የማንነትና የወሰን ጥያቄ በአራቱም ማዕዘን በጎጃምም በጎንደርም በሸዋም በወሎ ላይ ያሉ መሰረታዊ ጥያቄዎች ናቸው። ይሄ ብቻ አይደለም። የአማራ ህዝብ አባይን ተሻግሮ በሰራት ሀገር ካፒታል ሲቲ ውስጥ የመኖር መብት ተከልክሎ አዲስ አበባ መግባት አትችልም የተባለ ህዝብ አዲስ አበባ ላይ ያለው ከ50-60 በመቶ በላይ የሚሆነው አማራነቱን በኩራት ቀና ብሎ እንዳይናገርበት ተደርጎ አንገት እንዲደፋ የተደረገበትን የ4 ኪሎ ፖለቲካ መለወጥ ሳይቻል የአማራን ህዝብ ትግል አንድ ቦታ ላይ ባለ ጥያቄ ለማጠር መሞከርና ከአብይ አህመድ ጋር ከኦህዴድ ጋር የሚደረግ የዝምድና ፖለቲካ በአጠቃላይ በአማራ ህዝብ ላይ እንደሚፈጸም ክህደት ተደርጎ መቆጠር አለበት። በተመሳሳይ ሁኔታ ከህወሓትም ሆነ ከሌላ ማንኛውም አካል ጋር የሚፈጠር አሊያንስ እነዚሁ ልክ ለኦህዴድ ያነሳናቸውን መሰረታዊ የአማራ ህዝብ ጥያቄ ኮምፕሮማይዝ በማድረግ ላይ ይህንን የአማራ ህዝብ ጥያቄና ምንድነው የህልውና ትግል በሚሽር መልኩ መሰረታዊ ጥያቄዎቹን ለድርድር የማቅረብ እንቅስቃሴ ከተሄደ ይሄም አደጋ ነው። ስለዚህ ያለ ዕውቀት የሚደረግ እንቅስቃሴ ካለ ነገርየው ትክክል ስላልሆነ ማቆም ያስፈልጋል። ቢሆነኝ ተብሎ የሚደረግ እንቅስቃሴ ካለ ግን በዚህ መንገድ የምናተርፈው ማንነት የምናተርፈው ወሰን የምናተርፈው ቀበሌና ወረዳ ሊኖር እንደማይችል መረዳት ያስፈልጋል። ይሄ በመሰረቱ የአማራን ህልውናና አንድነት አደጋ ላይ ከጣለ ኤክስፖዝ ተጋላጭነቱን የበለጠ ይጨምረዋል። አስተውል። ከአብይ አህመድ ጋር በመሰለፍ የምታተርፈው ራያ የለም። ቢኮዝ የአብይ አህመድ አገዛዝ ወይም የኦህዴድ አገዛዝ ወሎ ሰሜን ኦሮሚያ አደርጋለሁ ብሎ የተነሳል። አማራ ሁነህ እያለ ከአብይ አህመድ ጋር በመሰለፍ ወልቃይትን አድናለሁ ካልክ አብይ አህመድ እኮ ወሎ ሰሜን ኦሮሚያ ነው የሚል ካርታ አዲስ አበባ ላይ አስተክሎ በየድርጅቱ ይዞ የሚንቀሳቀስ አካል ዘኢንታየር ወሎን ሰሜን ኦሮሚያ አደርገዋለሁ ከሚልና አሰብን መያዝ በዘላቂነት ወደፊት እነሱ በምናባቸው የሳሉትና የሚያስቡት የታላቋ ኦሮሚያ የባህር መውጫ አድርገዋለሁ ብሎ ወሎን ሰሜን ኦሮሚያ በማድረግ በኩል አሰብን ወደብ አደርጋለሁ ከሚል አካል ጋር ተባብረህ ወልቃይትን ልታተርፍ አትችልም። it's impossible። ይሄ በአግባቡ መታየት አለበት። ስለዚህ የአገዛዙ ስርዓታዊ አደገኛ አካሄድን ከግምት ያስገባ ስር ነቀል ለውጥን መሰረት ያደረገ ትግል ማድረግ ይገባል። በሌላ በኩል 4 ኪሎ ያለውን አገዛዝ መለወጥ ያስችላል ያልከውን ስልት ተከትለ በመትሄድበት ጊዜ የአማራ ህዝብ ለህልውና ትግል የተነሳባቸውን የወልቃይትን የራያን የመተከልን የፓዊን እና በኢንታየር በመላ ሀገሪቱ ላይ ያለውን አማራነት አንገት መድፊያ የተደረገበትን ስርዓታዊ ለውጥ ኮምፕሮማይዝ አድርገህ ከሻቢያም ከወያኔም ከሌላም አካል ጋር አሊያንስ ፈጥራለሁ ካልክ አሁንም ተመሳሳይ በደል ተመሳሳይ ክፋት ተመሳሳይ የፖለቲካ ውስልትና የሰራህ ነው ማለት ነው። በመሰረቱ መደረግ ያለበት ከከሌ ጋር አሊያንስ ለመፍጠር ከንትና ጋር ለማድረግ በሚል ከዚህ በፊት ያቀረብነውን ትችት ታስታውሳላችሁ። በአማራ ውስጥ የራስህን አንድነት የሚያስጠብቅ ሴንትራል ኮማንድ መመስረት የሚያስችል የራስህን አንድነት ከመመስረት በፊት ከራስህ ወንድሞች ጋር እየተወጋገዝክና እየተለያየ ከሌሎች ጋር ያውም በብዙ መልኩ ብዙ መጠፋፋት ብዙ የፍትህ ጥያቄ ከሚነሳባቸው አካላት ጋር ተፈጥሯል በምትለው ገና የምናብ አንድነት እዚህ ከወንድሞች ጋር የምትታኮስበት ሁኔታ ከፈጠርክም በተዳከመ የአማራ አደረጃጀት እንደ ትሮይ ፈረስ የሚጋልቡ ሌሎች አካል ጋር የምትፈጽመው ውል በአማራ ላይ በደል እንጂ ነፃነት አያመጣም ብለን ሞግተናል። ይሄንን ሂደት በማናቸውም ጊዜ ተመቸን አልተመቸን እያልን የምንቀያይረው አቋም አይደለም፣ ክሊር መሆን አለበት። ሁልጊዜም ደዋል የምናደርገው ሁልጊዜም 4 ነጥብ አድርገን የምንነሳው የአማራ ህዝብ በኢትዮጵያ ውስጥ ያለው መሰረታዊ ጥያቄ አለ። ይሄ ጥያቄ በኢትዮጵያ ማዕቀፍ ውስጥ ሊፈታ የሚችል ከሆነ እሰየው፣ በኢትዮጵያ ማዕቀፍ ውስጥ እንዲፈታ ኢትዮጵያም እንዳገር እንድትኖር የአማራ ህዝብ ፍላጎት አለ። ይሄ ሳይሆን ቀርቶ በአማራ ኪሳራ የምታጸናት ኢትዮጵያ ግን አትኖርም። ቦልድሊ ተናግረናል። ይሄንን
በአማራ ደም ሌላው ጥግ ጥጉን ይዞ በሚፈልገው መንገድ ተደራጅቶ መሬቱንም ባንኩንም ታንኩንም ይዞ ሲያበቃ ከኢትዮጵያ ቦጥቦጦ እየተጠቀመ አማራ በየድንበሩ ሲሞት እንደኖረላት ሀገር ትጠበቅልኝ ትኖርልኝ ስላለ ዋጋ በከፈለባት ሀገር እንደገና ዳግም በአማራ ደም ብቻ የኢትዮጵያ መሬት የኢትዮጵያ ግዛት የኢትዮጵያ አንድነት ይጸና ይመስል ለኢትዮጵያ መጽናት ብቻ እየገበረ አድርጋ ለምታስብ ራሱ ተንፋሹ ከተቋረጠ ሊኖርላት የምትችል ኢትዮጵያ እንደሌለች አውቆ የመጀመሪያ እርምጃው ራሴን ማደራጀት ማጽናት የሚል ፒላር ላይ ቆሟል። at the end of the day በአማራ ህዝብ ደህንነት መጠበቅና መዳን በኩል ኢትዮጵያ የምትባል ሀገር ትጸናለች እንጂ አትፈርስም። ያልተደራጀ ህዝብ ድርጅት የሌለው ኢኮኖሚ የሌለው አግባብ ባለው መንገድ የኃይል መገለጫ አሁን ማንም አካል ኢኮኖሚም በወታደራዊ አቅምም የጎለበት አካል አሸናፊ ነው፣ ተደማጭነት አለው በአለም ላይ ጉልበት ገዢ ሆኖ የወጣበት ዘመን። ስለዚህ የመጀመሪያው እርምጃ ከማጋ ጥገኝነት መሰረታለው ከማን ጋር ምናምን ከሚለው በፊት ምን ያህል ጠንካራ አደረጃጀት ተሰራለው ብለህ ነው መነሳት ያለበት። ይሄ ከግምት ውስጥ መግባት አለበት። ይሄ ማለት ግን አጠቃላይ አገዛዙ በመላ ሀገሪቱ እያመጣ ካለው አደጋ እየጋረጠ ካለው አደጋ አንፃር ቀደም ሲል ባነሳ ነው መንገድ በትግራይ ያለውንም ከፋፍሎ እርስ እያጋጨ እንደገና ከአማራው ጋር ለማጋጨት እያደረገ ያለው እንቅስቃሴ አማራውንም እርስ በርሱ እያጋጨ እንደገና ከትግራይ ጋር ለማጋጨት እየሄደበት ያለው መንገድ ለመግታት የሚያስችል ስትራቴጂ መከተል ይገባል። ኦህዴድ ባዘጋጀው ወጥመዱ ሰተት ብሎ ገብቶ በአደጋ ላይ አደጋ ላለመጥራት በትግራይም በአማራ በሚንቀሳቀሱ ኃይሎች ቢያንስ ይሄንን ከግንዛቤ ማስገባት አለባቸው። ታክቲካልም ስትራቴጂካልም አሊያንስ ልኖር እንችላለን አንችልም የሚለው ቀጥሎ የሚመጣ ጉዳይ ነው። መጀመሪያ ሁለቱም አካላት በትግራይም በአማራም ላይ አደጋ ይዞ የመጣውን ኃይል መቋቋም የሚያስችለው በሁለቱ በኩል ያሉ የፖለቲካም የማንነትም የወሰንም ጥያቄዎች ፖለቲካዊ ሆኑ የማንነትም የወሰንም ጥያቄዎች ሊፈቱ የሚችሉት ቲፒኤልኤፍ በብሪት ቲፒኤልኤፍ እንደሚለው ስታትስ ኳንቴ በማለት ቲፒኤልኤፍ እንደሚለው በኃይል የወሰደውን በኃይል አስከብሬ እቀጥላለሁ በማለት በኩል የሚከወን አይደለም። ይሄ እንደማይሆን አውቆ በአጠቃላይ የጥያቄዎቹ መለወጥ የመልሶቹ መለወጥ ያመጣልና በተመሳሳይ ጥያቄ የተለየ መልስ አይመጣምና ቀደም ሲል የተሰራው ፖለቲካል ኬሚስትሪ ወደሚታረምበት መንገድ መምጣት ካልተቻለ በውሃ ቅዳ ውሃ መልስ ቀደም ሲል በታጠሩበት ተቸክለው በቀሩበት እሳቤ አሁን እንደሚባለው እንደሚታሰበው ኦህዴዶች እንደሚያለከልኩት የቲፒኤልኤፍ ፋይል ወደ ወጥመድ ሰተት ብሎ ገብቶ አማራው ጋር ወደ መታኮስና ወደ ልህ የተገባ እንደሆነ መጠፋፋቱ ኦህዴድን አትራፊ ያደርገዋል። በእርግጠኛነት ግን ውጊያ አድርጎ የሚያተርፍ አካል አይገኝም። እድሜ ልክ በመዋጋት ውስጥ ሊኖር ይችላል። ተሳክቶ ብታሸንፍ አመት አይቆይም ተጠራርጎ ከዛ ቦታ ለመመታት ወደ ሌላ ጦርነት ለመግባት ጦርነትን ሊያስቀርም ይችል በጋራ ፍላጎትና ጥቅም ላይ የተመሰረተ ሁለቱንም ህዝብ አሸናፊ ሁለት ህዝብ የምንለውን አንድ ህዝብ አድርጎ በአሸናፊነት እንዲወጣ ሊያደርግ የሚችል የፖለቲካ ኃይሎች በየጊዜው የሰሩትን ስህተት አርሞ በዘላቂነት ህዝቡን ከጦርነት አደጋ ሊያወጣ የሚችል ተግባቦት መፍጠር የሚችል የፖለቲካ እሳቤ ማምጣት ይከፍላል። ይሄንን በማህበራዊ ሚዲያ ጩኸት ልኬት የማትመዝን ከሆነ በአግባቡ ፖለቲካን በቅጡ የተረዳ አካል ከሆን ስክነህ ስታበቃ ለዚህ ዘላቂ መፍትሄ ለማምጣት የሚያስችል ነገር ውስጥ ትገባለህ። ይሄ ሳይሆን ቀርቶ አሁን የተያዘው ግብግብ አብይ አህመድ ባይቶናንም አረናንም ሳልሳ ወያኔንም ምናምንንም በቃ የተደራጀ የፖለቲካ ኃይሎችን አሰባስቦ አምጥቷል። እነዚህ ኃይሎች ከአብይ አህመድ ጋር አጋርነት በመፍጠር ጥቅም ማስከበር ይቻላል የሚል ድምዳሜ ላይ ደርሰው እንቅስቃሴ የጀመሩት በቅርቡ ለተዋጊዎች እና ለቀድሞ ተዋጊዎችና ምናምን በሚል የቲፒኤልኤፍ ፋይል ከፍተኛ ገንዘብ ወደ 6 ቢሊዮን ገደማ ተሰበስባለሁ የሚል እንቅስቃሴ መጀመሩን ተያይዞ የአገዛዙ ካድሬዎች ምን ሲሉ የነበሩት ይሄ ለጦርነት የሚደረግ ዝግጅት ነው፣ ይሄ ገንዘብ ለጦርነት የሚውል ነው በሚል አጠቃላይ ወደ ትግራይ መሄድ ካለበት የነዳጅ ምርት አንፃር እየሄደ ያለው ነዳጅ 6% ብቻ ነው ብሎ ደግሞ ቲፒኤልኤፍ ይከሳል።
6% ነው ነዳጅ ወደ ክልሉ እየመጣ ያለው። ስለዚህ በተለየ ሁኔታ ለጦርነት ይውላል የሚል እሳቤ ስላለ እዛ ጋር መቀነስ ታይቷል። ሰው በአንድ በኩል ይሄ ኮምፕሌን አለ። በሌላ በኩል ደግሞ ጦር አንቀሳቅሰው ሲያበቁ ቲፒኤልኤፎችም ያስጠጋሉ። ለምን? በትግራይ ሚዛን የማስጠበቅም ጉዳይ አለ። አንድ ሁለተኛ መጪው ምርጫ ይዞ የመጣው አደጋ አለ። በዝርዝር እንመጣበታለን። ለምን አስገዳጅ ሁኔታዎች ተፈጠሩ? ተመልከቱ። አሁን ምርጫ እየመጣ ነው። ይሄ ምርጫ ሂደት ጦርነት ይዞ መምጣቱ አይቀሬ ነው። ፊት ለፊታችን መጥቶ የተጋረጠ ስለሆነ ለምንድን ነው ጦርነት ይዞ የሚመጣው? መላምት አይደለም፣ የቢሆናል ትንታኔ አይደለም። ፋክት ላይ ቤዝ ያደረገ ትንታኔ ነው የሚሆነው። እውነታውን መሰረት አድርገን ነው የምናቀርበው። የነ ኮሎኔል ደመቀ እንቅስቃሴ ምን ይመስላል? የተከዜ ዘብ በወልቃይት አካባቢ የቲፒኤልኤፍ ዝግጅት ምን ይመስላል? ኦህዴድ ምን እያሰበ ነው የሚገኘው? በዚህ አካባቢ ስላሉ ሁኔታዎች ተመልከቱ። የአማራ አንድነት እንዳይመጣ ምን አይነት ስልት ነው ኦህዴድ የተከተለው? የመጀመሪያው እነ ማረሻን፣ እነ ኮሎኔልን፣ ሌሎቹንም እነ ጸዳሉን፣ እነ ቆራጡን በየደረጃው ያሉ አካላትን የማስከዳት እንቅስቃሴ ነበረ። በአፋባሃ ሞክረው ያልተሳካላቸው በአፋዱ ስለማሳካት እድል ያገኙት ከላይ አመራሮችን ጭምር አፕሮች ያደረጉበት አደገኛ ስሌት ከአብይ አህመድ ጋር ከኦህዴድ ጋር በመሰለፍ ወልቃይትን ማስጠበቅ ይቻላል፣ ራያን ማስጠበቅ ይቻላል የሚል ሌላኛውን አደረጃጀት ሞክረው ያልተሳካላቸውንና ከስር ከስር ከታች ያለውን አመራር ከታች ያለውን የፋኖ መዋቅር ለመቦጥቦጥ ያደረጉት ሙከራ እንበሳም ሳይሳካላቸው ሲቀር ሁለተኛውን የአፋባህ የሚባለውን አደረጃጀት ከሻዕቢያ ጋርና ከወያኔ ጋር አያይዞ ብቻ በመፈረጅ ላይ የተመሰረተ አፋሃድን ደግሞ እነዛ ከሻዕቢያ ጋር ስላበሩ እናንተ ከኛ ጋር አብሩ፣ ከታሪካዊ ጠላት ጋር እነዛ ተባብረዋል የሚል ስሌት ነበር የተከተሉት። አፋሃድን በቁሙ ለማፍረስ ይደረግ የነበረው እንቅስቃሴ አምስተኛ ረድፍ የሚባለውን የብአዴን በዚህ በአፋሃድ ውስጥ ሰግስጎ ከላይ እስከታች ከከፍተኛ አመራር እስከ ዝቅተኛው ድረስ ኔትወርክ እንዲዘረጋ በማድረግና ለተራዘመ ጊዜ ስራ ሲሰሩ ነው የቆዩት። ይሄ ሁኔታ የብአዴን አምስተኛው ረድፍ አሰላለፍ በሚል ኤክስፖዝ ከተደረገ ከተጋለጠ በኋላ በአንድ በኩል